ጋር መንካት አትችልም ሰው አትችልም ያ እንዳትነካኝ እና እጅ ልቀቅ አንቺ ስራ እየሰራሽ እንዳትነካኝ ኖ ይሄ የማይሆን ህግ የምታመጡ ልቀቀኝ እጅ ልቀቀኝ ቃይ ላንሳ ይኸውልህ ራይቴን ቫዮሌት ታረጋችሁ ስልክ መቅረጽ መብት ነው የትም ቦታ ስልክ መቅረጽ ራሴ ያጋጠመኝ ነገር ልንገራችሁ ወደ 22 እየሄድኩ ነበር እህቶቼ ይኖራሉ እዛ አካባቢ 22 ማለት ነው ጽጌሽሮ አካባቢ ማለት ነውና በቅርቡ ከውጭ ሀገር ወደ ሀገሯ የመጣች አንዲት ኢትዮጵያዊት ዲያስፖራ በኢትዮጵያ ፖሊሶች የደረሰባትን ያልተገባ እንግልትና አያያዝ አስመልክቶ በቲክቶክ ያጋራችው ቪዲዮ በሶሻል ሚዲያ ላይ ትልቅ መነጋገሪያና ቫይራል ሆኗል። ልጅቷ በኢትዮጵያ በቆየችበት የአንድ ወር ጊዜ ውስጥ ከእለታት በአንዱ ቀን 22 ተብሎ በሚጠራው አካባቢ ወደ እህቷ ቤት በእግሯ ወክ እያደረገች በመሄድ ሳለች ነው አጋጣሚው የተፈጠረው። እዛ ሄጄ ዮናስ ጨርጨር እንትን አላረ መግቢያው ላይክ ክትፎ ስጋ ቤት ቁርጥ ቤት የሚሸጥበት እዛ ጋር የሆነ ፖሊስ ቆሞ ነበርና አንቺ ነይ አለኝ ምናምን ማለት ነው። ዝም ብዬ ሄድኩ ነበር እውነት ላይክ በእግሬ ማለት ነው። ራይድ እዛ ጋር ወርጄ በእግሬ ዝም ብዬ እንትን ይዤ ፍሩት መግዛት ስለፈለኩ ገዝቼ ሄድኩ ነው እህቶቼ ጋር ማለት ነው። ነይ አንቺ ምናምን አለኝ ማለት ነው። እዛ ቆምኩኝ አልመጣሁም እሱ ጋር እዛ እንደቆምኩ ዞር አልኩና እኔ ነው አዎ ነይ ያልኩሽ ምናምን አለኝ። ምን አለ ችግር አለ ምን ነው አልኩት። ነይ ስትባይ አትመጭም እንደዛ ጋር ነይ ያልኩሽ እኮ ነው ምናምን አለኝ። ከዛ ላይክ ትንሽ ጠጋ አልኩና ላይክ ምን እኔ ነው ለከፋ ነው መሰለኝ እግዚአብሔርን ለከፋ ነው መሰለኝ የሆነ በቃ አላ ዝም ብለ የሚናገር ከዛ ግን ጠጋ ላይ አንቺ ነይ ስትባይ አትመጭም እንደ ምናምን ብሎ ከዛ መታወቂያ አምጪ እስቲ ምናምን አለኝ። እንዴ ያው መታወቂያ ማመጣው ምን አርግቼ ነው ምንድን ነው ላይክ ዝም ብለ መጠርተህ ነው እንደ መታወቂያ አምጪ ምትለኝ በቃ አምጪ ስትባይ አምጪ ማለት ነው ምናምን ይላል። ከዛ አልሰጥም አልኩት አልሰጥም ላይክ tell me like the reason I mean እኔ ደግሞ በቃ ላይክ ሆም ብሎ እንትን እያለኝ ነው የመሰለኝ ራሱ ማለት ነው እውነቱን ለመናገር። ከዛ መጨረሻ ላይ ላይክ አምጪ የሆነ ሴት ምልክት ደርሶናል የሆነች ልጅ ቦርሳ ያዘች ምናምን ታቱ ምናምን ያለባት በዚህ ጋር እንትን ትብላለች ምናምን ስታልፍ እንትን ምልክት ደርሶ ነው ምናምን እና መፈተሽ አለብሽ ፍተሻ ቦርሳሽን ክፈሽ ያሳየኝ ምናምን አለኝ። ከዛ እኔ አለ ከሱ ጋር ላይክ ሌላ ነገር ሳጋሚ ምክንያቱም የተቆጣ ነው አክቹሊ እየተናደደ መጣ የምር። ከዛ ከፍቼ እንደዚህ ይሄው አሳየው ምንድነው ከፍቼ ይሄው ምንድነው ላይክ የፈለግከው ምናምን መታወቂያሽን አምጪ አለኝ ላይክ እዛ ማለት ነው ዛንት ቢ ያስኩት እንትን ማለት ነው ሌላ ዋሌት ነበር ያስኩት ቦርሳ ውስጥ ማለት ነውና ያስኩት ላይክ አልሰጠም አልኩት። ምክንያት ንገረኝ አሳየው አስከፈሽ አልከኝ አሳየው ከዛ ውጪ ግን መታወቂያ ምክንያቱም እኔ መታወቂያ በሰጠው ከሱ ጋር ማይደረቃል እኔ መልስልኝ አትመልስልኝ ማን እንትን ይላል ይኖረው ዘይ እና ደግሞ it didn't give me a valid reason you know ከዛ ሌላ መጣ ደግሞ በመኪና ትንሽ መኪና ወረደና አንደኛው መጣ ማለት ነው ሌላ የሱን ጣቢያው ሰራት ባክህ እቺን እዛ ጣቢያው ወስደን መጠየቅ ነው ምናምን አለ ማለት ነው። ለከዛ እንትን ሊለኝ ይሞክ እጄን እንትን ሊለኝ እንዳትነካኝ አልኩት ላይክ እንዳትነካኝ እግዚአብሔር እኔ ጭራሽ የፈራው መጣ ማለት ነው። እነዚህ ሰዎች ሁኔታቸው ነው ላይክ ይዛሃት ሂድ ምናምን የሚባለው። ከዛ ሱፐርቫይዘር አልኩ ሌላ ማናገር የሚችለው ሰው አለ ሌላ ሰው ጥራልኝ ምናምን አልኩት። ከዛ ስልክ ደወለና እንትን አለ እቺ ልጅቷ ይኸውልህ እዚህ ጋር አንድ ልጅቷ ያልከኝ ልጅ አግኝቻለሁ ምናምን ስፒከር ላይ አድርገው አልኩት። ከዛ የምን ልጅ ነው የምትሉት አልኩት። ያው የሆነች ልጅ አለ ቦርሳ ያዘች የምታልፍና የሆነ እቃ ይዛለች እና እሷን መፈተሽ ነበረባት ምናምን እኔ የምትመስል ልጅ I'm like መጀመሪያ የምትፈልጉትን ሰው በትክክል እንትን አትልም ለምን ነው ሲጀመር like I don't know በስነ ስርዓት ራሱ መናገር አይችሉም። ይሄ I don't know ከአንዴም ሁለቴ በሌላ ሰው አይቻለሁ like ትራፊክ ፖሊስም ሆነ የመንገድ ፖሊስም ምናምን እንዴት ሰው ትሪት እንደሚያደርጉ እንዴት እንደሚሉ ማለት ነው። It doesn't matter what type of authority you have ግን like as just for you to be doing your job like that እንደዚህ ሰው ያመናጨቅ ሰው ይንተያልክ ለህዝቡ ነው ቆምከው ለህዝብ ነው ያለሰራ ያወጣው አይደለ have some type of respect for people። እኔ ችግር የለብኝም እኔ I don't know to be honest I can talk back for sure ግን አንዳንድ ምስኪን አሉ ዝም ብለው እንትን የሚቸገሩ በእንደዚህ አይነት ሰዎች ማለት ነው you know I've seen it enough like I've seen it enough times like social media and TikTok ላይ ሲለጠፍ ከዚህ በፊት ማለት ነው በራሴም ሳየው it's like bro I didn't even do nothing and it's just you're just creating a scene for no reason እና ይሄን ብቻ ሳይሆን አንድ ጊዜም እንደዚህ መኪና ይነዳው እዛ ቦራ አካባቢ እናቴን ፒክ ላደርግ ሲሄድ መጨረሻ ላይም ተስማማን ከልጆቹ ጋር መንገድ ትራንስፖርት ናቸው እኔ አላወኩኝም እኔ ትራፊክ
እንትን ነው እንጂ እኔ ማውቀው እነሱ እንትን እንደሆኑም አላውቅም። ላይክ ምን እንደሆነ honestly እኔ እውቀቱም ስለሌለኝ ነው እውነቱን ለመናገር። መጨረሻ ላይ ግን ልጁ ይቅርታ ተባባለን ምናምን ጥሩ ልጅ ተስማማን መጨረሻ ላይ ማለት ነው። መጀመሪያ ግን እኔ በጣም የቸኮልኩ ነበር። ባንክ ሳይዘጋ ለመሄድ ፈልጌ ነበረ የሆነ ወረቀት ማድረስ ስለነበረብኝና ቅዳሜ አርብ ማታ ነውና ቅዳሜ ማታ አርብ ከሰዓት አካባቢ ነውና ቅዳሜ ደግሞ ግማሽ ቀን ስለሚሰሩ በጣም የተቻኮልኩ ነበር። እናቴ ደግሞ እዚህ ላይ ቆም ያለው ቦራ ጋር ደርሻለሁኝ ምናምን ልቀበላት ነበርና እናቴን ልቀበል ሄጄ እዛ ጋር ወከባ ነው ታክሲ ምናምን መያዣ ነው ታውቃላችሁ። እዛ ጋር ትንሽ ነው ገባ ብዬ መቆም እንደማይቻልም አላውቅም። ለትንሽ ደቂቃ መኪናውንም አላጠፋም። ቆሜ ስልክ እሷን ነው የምደውለው ማለት ነው። ከዛ ዞር በይ ምናምንም ሂጂም አላለኝም። እዚህ ጋር መቆም አይቻልምም አላለኝም። መጣና አምጪ ካለ ድራይቨር ላይሰንስ እንትንሽና ላይ ማለት ነው መንጃ ፈቃድሽ ምናምን እስቲ አምጪ እንደዚህ እስቲ አምጪ መንጃ ፈቃድሽ ምናምን ላይ ማለት ነው። ላይክ ለምን እንደምሰጣል ምን አርግቼ ነው በቃ አምጪ ሰተባሽ አምጪ ማለት ነው ምናምን አለ። ከዛ እኔ ደግሞ ላይክ I don't know to be honest I'm like what instead he could have just መጨረሻ ላይ ምን አይመስላችሁ መቆም ስለማይቻል እዚህ ጋር እዚህ ጋር ቆም ወይ ዞር ወይ ምናምን ወይ እንግዲህ ስለቆምኩበት መንጃ ፈቃድ የላትም ብሎ ሊያስብ ይችላል። ግን ሲያመነጫጭቀኝ እንደዛ ላይ ካልሰጠን ብዬ ግግምስ እንትናን ፈተላት ነው መስደላት አለት ነው ፈቶት ወስዶ መጨረሻ ላይ ነው እኔ ፈቶትም እንትን በኋላ ሄድኩኝ ማለት ነው። ሄጄ ባንክ ማድረስ ያለብኝ እናቴን ማቀብር ገራውታ ሄድኩና ማታ 12 ሰዓት አካባቢ ላይ ተመልሼ መጥቼ ከዛ በኋላ ነው ልጁን እስቲ አናግሩ ቀስ ብለሽ አንቺም እንደዚህ እንትን ብለሽ ቆዋልሽ ምናምን አለ ልጆቹና እኔም በሰዓቱ honestly በጣም ተናድጄም ስለነበረ በጣም under stress ነበርኩኝ ለራሴም እና በቃ frustrated ስለነበርኩ እሱ ያወራኝ አወራር ነው ማሽ ኤነርጂ ሳደርግ የነበረው ነው ተረጋግጬ እኔም አልነበርኩም። ከዛ ግን መጨረሻ ላይ ተስማምተን ምናምን እኔም ሶሪ ብዬ ልጁን አመጣው ያኛው መጣ እንትን ይፈታብኝ እንትን አልኩት እንደዚህ እንትን ግን በቃ ይሄ ሁሉ like unnecessary እንትን የተፈጠረው because they have no respect or they don't really have the I don't know like እኔ ምን I don't know ምን expect ራሱ ያረኩ እንዳሉ አላውቅም። ግን I don't know መስተካከል አለበት ብቻ ግን ይሄ ከስተመር ሰርቪሳችን ማለት ነው። ይህ ክስተት ማህበራዊ ሚዲያ ላይ ከተሰራጨ በኋላ በርካታ ሰዎች ሀሳባቸውን እየሰጡበት ይገኛሉ። በውጭ ሀገራት ፖሊስ ሰውን ሲያስቆም እባክዎን ይቅርታ በማለት በትህትና ሲሆን አስቆሞ ለማናገር ወይም መታወቂያ ለመጠየቅ ምክንያት የመስጠት ህጋዊ ግዴታ አለበት። ዲያስፖራዋ ልጅ አሜሪካ ስላደገች ፖሊስ ሰውን ሲያስቆም ምክንያቱን የመጠየቅ ሙሉ መብት እንዳላት ስለምታውቅ ጥያቄ ብታቀርብም የፖሊሶቹ ምላሽ ግን ማስፈራራት ነበር። አንዳንድ ፖሊሶች የፖሊስ ዩኒፎርም ሲለብሱና መሳሪያ ሲታጠቁ ስልጣናቸውን ህዝብን ለማገልገል ሳይሆን ሰውን ለማስፈራራት፣ ለማንገላታትና ስልጣናቸውን ለማሳየት ብቻ የሚጠቀሙበት ይመስላል። ይህ አጋጣሚ በሀገራችን ባሉ የህግ አስከባሪዎችና በህዝቡ መካከል ስላለው ግንኙነት እንዲሁም ለፖሊስ አባላት መሰጠት ስለሚገባው የስነ ምግባርና የሰብአዊ መብቶች ስልጠና አስፈላጊነት ጥልቅ ማሳያ ሆኖ አልፏል። ፖሊስ የህዝብ አለኝታና ጠባቂ እንጂ የፍርሃት ምንጭ መሆን የለበትም።